ጆሮአችሁን አታባክኑት በሞቴም ባይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተው እሺ፣ ያላገባው የሴቱ በቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዴ እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምላገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደለም? በቀኝም በግራም። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይል ወጣት ተፈጠረ። ስለባከናችሁ ነዋ። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። እንኳን ክርስቲያን አንድ ፈላስፋ ያለውን እንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበር አለው። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግርም እኮ ነው። እንዲሁ አርፋ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትኑ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁም በሉ እንጂ ሁላችሁም። አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመፍጠልጠል አሁን ብርግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ፣
በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሡ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሡ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንቺን ስዕል በሳልኩ እጄ ሲቆረጥ ዝምታ ያለሽ አላት። እመቤታችንም ቀጠለችለት። አሁን የእኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ እኔ ይገርመኛል። የድንግል ማርያምም ስም እጅ ተባለ፣ ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የእኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ፣ ሌላ ስም የለ። ሰው የቋንቋ ድሃ ሆነና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር፣ ያልተፈቀደለትን ከማንሳት፣ የሰውን ደም ከማፍሰስ፣ ሰውን ከመቀማት፣ ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርኩ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድን የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑ። የክርስቶስ ኦአይዳውን ለላህኳሁ ለአዳም ተቀነዋ በቅነዋተ መስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ! እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። ኧረ እጅ እንደዋዛ ረከሰ። እጆቻችንን ከማርከስ ይሰውረን። ይህ በእጆቻችሁ ላይ ያረጋችሁት ድሪቶ ነገር መወገድ አለበት። እገሌ ያላችሁ እጃችንን እናንሳ። እጃችን ይንጻ፣ ለጸሎት ይነሳ፣ ይቀጣም። በሰፊያድ አንድ ነገር ነገራችሁ። ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን? በሰፊህ እጅ ብታሰናክልህ ካንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግተህ ጸልይ። አይን ባክኗል፣ እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግርህ እስከምትገዛ ድረስ ይባላል። ስልጣን ማለት ነው። መዝሙር 109 ላይ ንበር በየማኔ እስካገባውም ለጸላይ ተከታይተ መከደ ገሪከ። ስለዚህ የተባለ የክርስቶስ ጠላቶችን በእግር ትገዛለህ እስከምትገዛ ደርሰህ። የክርስቶስ ጠላቶች መናፍቃን አጋንንት ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ስልጣን ነው የሚወክለው። እግር ቀሳውስትን ነው የሚወክለው። እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገልጣቸዋል።
ወእገሪሁ ከመ ብርተ ሊባኖስ ዘአርሰንዎ በእሳት የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው። ሙቀት ሃይማኖት ሙቀተ ጸሎት ያላቸው በቃለ ስልጣናቸው፣ በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። እግር አላቸው ክርስቶስ አጋንንትን በካህናት ይረግጣልና፣ አንድም ለስብከተ ወንጌል ይፋጠናሉና፣ አንድም ለተልእኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። አንድም የዲያቆናት ምሳሌ እያሉ ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልእኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። አንዳንዱ ሰው አለ ከሰው ሱቅ ዶ ደጃፉ ላይ ተጎልቶ የሚውል ይህም እግር ሊባል። እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ። ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። ገንዘብን በከንቱ አታባክን በሉ። በምን አታባክን? በከንቱ አታባክን። አካላችን በከንቱ ከማባከን ይሰውረን። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው። አሮን ይሄ እጃችን ሙሴ ባሕር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ይሄ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ራሳችን እንድናከብር አምላከ ቅዱሳን ይርዳን። አላችሁ የላችሁም? አላችሁ የላችሁም? አንድ ሁለት ነገር ልጨምርባትና ልጠቅልለው። ልጨምር ይብቃ። ልጨምር ትንሽ በሰዓት እንድትገቡ ብዬ ነው እንጂ ሌላ አይደለም። እሺ ሁለት ነገር ልጨምርባት። ገንዘብን በከንቱ በሉ እንጂ ገንዘብን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውዝ ምን ይባላል? ያው በቁም መሞት። ለምን? አይምሮን አባክኖት ወሬ ሰክስከ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ አሁን ስርዝ ወረቀት ያጽፋል እንዴ? የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳችሁ ነው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ። ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣ ቀስ ብላችሁ አስባችሁ የምትናገሩ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ።
ድልዝ አታርጉት ጭንቅላታችሁን። እግዚአብሔር ብሩህ አእምሮ ይስጠን። እንዲህ ይላል መሰላችሁ ማይቶቱ ለሥጋ ከዓይን ከውእቱ የሰውነት ብርሃን ዓይንህ ነው። እስቲ በሉ በሞቴ ምን ነው? ምን ነው? ዓይንህ። አይን ይላል ተመልከቱ። ወሶበ ብርሃን ዘላዕሌከ በላይ ላይ ያለው ዓይን ይላል ጨለማ ከሆነ ወሶበ ዓይንከ ሐማሚ ይላል ይቅርታ። ዓይን ጨለማ ከሆነ መላው አካልህም ጨለማ ይሆናል። አንድም ይሉን አባቶቻችን ማይቶቱ ለሥጋ ከዓይን ከውእቱ የሰውነት ብርሃን ምንድን ነው? አእምሮ ጠባይህ ነው። እስቲ አእምሮ ጠባይ በሉ። አእምሮ ጠባይ ማለት የተፈጥሮ እውቀት ማለት ነው። አእምሮ ከጎሰቆለ ግን ሰውነት ሁሉ ጨለማ ይሆናል ማለት እጅህ ያላሰበውን ይጨብጣል፣ አንደበትህ ያላሰበውን ይናገራል፣ እግርህ ያላሰበው ቦታ ውሎ ይመጣል፣ ሆድህ ያላሰበውን በሙሉ ይበላል። ያላሰብከው ትወላለህ፣ ያላሰብከውን ታገባለህ፣ ሳታስብ ትፋታለህ፣ ሳታስብ ትመነኩሳለህ፣ ሳታስብ ቆብክን ትጥላለህ፣ ሳታስብ ትሾማለህ፣ ሳታስብ ትሻራለህ፣ ሳታስብ ትበጠብጣለህ። የሁሉ ችግር በምንድን ነው? አእምሯችን መባከን የለበትም። የቅዱስ ቄርሎስ አእምሮ እኮ በሞቴ ዛሬ የእኛን አእምሮ ተውት። በሞቴ አንድ አባትን አንድ ልጅ እንዲህ አላቸው። አላቸው አቤት እንዲው እየረሳው እምቢ አለኝ አላቸው። እየረሳው እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ መፍትሄውንስ ብነግርህ ትረሳው ይላሉት። መፍትሄውንም ብነግርህ ምን ትለዋለህ? ትረሳዋለህ። ምን ያደርግልሃል ይላል። አሁን እኮ በሞት ልንገራችሁ የመርሳት ችግር አለብን በሉ እንጂ። በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ማለት ነው። ገብቷችኋል አይደለም? የመርሳቱን ችግር መፍትሄም እንረሳለን ማለት ነው። አሁን መፍትሄውንም እንረሳለን። እየረሳን ታመናል። የመርሳት ችግር አለብን፣ መፍትሄውንም ረስተናል። ስለዚህ ምን እናድርግ ካላችሁን እንናዘዝ፣ ወሬ ማጠራቀም እናቁም፣ ሰውነታችን ይንጻ። የዚያን ጊዜ ክፍት አእምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል ተመልከቱ። አንድ ቃል ሲናገር ተመልከቱ። ወሶበ ይሰምዖ ለቀለም ያጸንዖ ባህዱ ጊዜ ወይመስል ከመ ዘቀዳሚ ተምህረ። አንድን ቃል ከመምህሩ አንደበት ሲሰማ እንደተዳመጠው ብራና ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በስጋዊ እውቀት ድሆች፣ በመንፈሳዊ እውቀት ድሆች የሆነው አእምሮአችን ስለሞላ ነው። ንጹሕ አእምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስቲ ሆድ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። እመቤቴ ይኸው እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለው ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት ነው። እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ መስላችሁ? ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ። ምን አደረጋችሁ? ማባከን። እንዲሁም ይገርማችኋል፣ ክርስቲያን ያገኘ ሁሉ አይበላም። ያን ጥርግ አይደረግም። ተጠንቅቆ ነው የሚበላው በእውነቱ ማለት ነው። እንዲህ ጥርግ ስትበሉም ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላል ላኩሱ ራሱ እኮ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ ይላል። ቶሎ አይሰድም እጁን። ይሄ ሊቅ እኮ ነው። እመቤቴ ቆይ እጅህን አትስደድ፣ ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲህ አትበል። በረከተ እግዚአብሔር እንዳይለይ ወይ አንቆስ አትበላው እንዳትሞት። እጅህን ወጥ አትንከር። መጽሐፍ ቅዱስ እመቤቴን እጅህን ወጥ አትንከር። ስትበላ ምላስህን አታጩህ። ድስት ሰው ፊት አትጥረግ። መሶቡን ወደፊት አትጎትት። ወላዲተ አምላክ ግን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ማለት አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እኮ ነው። አሁን እኮ ሰጥመናል እኮ
አለን እንቅልፍ አስጥሞን ዝንን ማደር በቃ ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት። ከእንስሳት መካከል እየሞተች የምትበላ አህያ ናት። አሁን እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጥም። ኧረ ተው ሆዳችሁን አታባክኑት። ሆድ እውነቴን ሆድ ባከነ ማለት ይሄ ነው። ያለ መጠን እንደው ዝም ብሎ ማት አይውላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማችኋል። ይበላል አይበላም? እስቲ አሳማ አትብሉ በሉ። ብሉ 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 ምናት ብሎ ያለ አሳማ ለምንድን ነው? አሳማ ጎን የለውም። ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ፣ የሚያስብ በሆዱ፣ የሚመነኩስ በሆዱ፣ የሚቀድስ በሆዱ ይቀርታል። የሚያረጉትን ነው የሚያረጉትን ማለት ነው። የሚያወራ በሆዱ፣ የሚሾም በሆዱ፣ አገር የሚመራ በሆዱ፣ ሀገር የሚሸጥ በሆዱ። አሳማ አይበላም ማለት የማይበላውን መጣል አይደል? የማይበላውን እኮ መጣት ነው። እግር በታቸው በጉ ይታረድና ይሄን እግሩን እየቆረጡ መጣል ነው። የማይበላውን እንደሚጥሉት እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም፣ ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውንት፣ አሳማ ውሻ ባለቤቱን የሚያውቀው በሽታው ነው። የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው። ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ? አሜን በሉ እንጂ። ሆዳችን ለመግዛት ያውቃል። ሆድን ማባክ አሁን ሆዳችን ባናባክነው ባንጠግብ ይመስላችሁ አባቶች። ይኸው ዛሬ ጾም አይደለም እንዴ? ጾመ ነቢያት ሙሴ 40 ቀን ጾመ። ምን ተሰጠው? ታቦት በሉ። ይኸው ሆዱን ጠብቆ ነው። ሆዱን አባክኖ አይደለም። ኤልያስ 40 ቀን ጾመ። የት ገባ? ብሔረ ሕያዋን ሞትን አመለጠው። ሆዱን አባክኖ ነው? ጠብቆ በሉ። እዝራ 40 ቀን እህል ሳይበላ ተቀመጠ። የተቃጠሉትን 46 የብሉይ ኪዳን መጽሐፍትን ፍንትው ተብለው ተገለጡለት። ሆዱን አባክኖ ነው? ጠብቆ። ያው ይላችሁ ገንዘብህን በከንቱ አታባክን ማለት ሰዓት እላፊም አለመብላት፣ ያገኙትን አለመብላት፣ ገበያ ለገበያም አለመብላት፣ ያልተባረከውን ሙቶ ያደረውን ሁሉ አለመብላት፣ አለመልከስከስ፣ የአሕዛብን መሥዋዕት ሁሉ አለመብላት። ሆዳችሁን ግዙት እንጂ አይግዛችሁ። ሆዳችን እንድንገዛ አምላከ ቅዱሳን ይርዳን። አላችሁ። ሌላው ገንዘብህን በከንቱ ሌላው የተሰጠንን ገንዘብ ጥቂት ብቻ ልንገር። 2 አይደል ያልኩኝ? 1 ሕግ በሉ እስቲ ሕግ በሉ። እግዚአብሔር የሰጠን ሌላው ገንዘባችን ምንድን ነው? ድሮ ሰው ሲበድል ምንድን ነው የሚባለው? በሕግ አምላክ። በምን አምላክ ነው የሚባለው? ሕግ። ወደ ገነት ልውሰዳችሁ፣ ወደ አዳም፣ ወደ አባታችን አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ነበረው። ያ ገንዘብ ተጨማሪ ገንዘብ ነው ከቅድሙ ሌላ። ምን ይባላል? በለስ። እስኪ በለስ በሉ። በለስን አትብላ፣ ስትበላ ምን ትላለህ? አቤት። ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል? ሕይወቱ ይጠበቃል። እስቲ ሕይወቱ ይጠበቃል በሉ። ሕይወቱ በለስን ሲያባክናት ሕይወቱ ምን አለ? ባከነ ማለት ነው፣ ሞተ። በለስ የተባለ ሕግ ነው ይላሉ ሊቃውንት። ሕግ እግዚአብሔር የሰጠን ሀብት ነው። ሰውን የሚጠብቀው ሕግ ነው። የማን ሕግ? ሰው የእግዚአብሔርን ሕግ ሲጠብቅ የእግዚአብሔር ሕግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ሕግ መጠበቅ አለበት። አሁን ከዛሬ ጀምሮ የብስራ ልሰጣችሁ ነው። 10ቱን ትእዛዛት በደብተራችሁ ላይ ጻፉ። 6ቱን ትእዛዛት በደብተራችሁ ላይ ጻፉ። እነዚያን በቀን እያነበባችሁ ራሳችሁን መዝኑ። ሕግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁም። እንዲህ አለ ጌታ፣ ለወይንስ ሐዲስ ውስተ ወይን ሐዲስ ውስተ ተመልከቱ ውስተ ዝቅ ሐዲስ ይወድይዎ ወይተዐቀቡ ክልኤሆሙ በቤናቲሆሙ። አዲስ ወይንን በአዲስ ሰውነት ይጨምሩታል፣ ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ 9።
አዲስ ወይን የተባለች እርጅና የሌለባት የክርስቶስ ሕግ፣ አዲስ ሰውነት የተባለ አዲስ ማሰሮ የተባለ ንጹሕ ሰውነት። ሁለቱም ይጠባበቃሉ። ወይኑ ረዋቱን ምን ያደርገዋል? ያለሰልሰዋል፣ ያሰማምረዋል። ረዋቱ ወይኑን ያበስለዋል። ወይኑና ረዋቱ ይጠባበቃሉ። ሰው ሕግን ይጠብቃል፣ ሕግ ሰውን ይጠብቃል። ሰውን የሚጠብቀው ሕግ ነው። አዝላ አኮን ይህነ ዘናቅቦሙ ለሕገጋት አላ እሙንቱ ሕገጋት ያዕቅቡነ ይላል ማሪሳል። ሕግ እኛ ሕግን አንጠብቀውም። የምንጠብቀው ለራሳችን ነው፣ እንድንጠበቅ ነው። ሕግ ጠባቂያችን ነው። አሁን ሀገርም የምትፈርሰው እኛም በሞት የምንፈርሰው ሕግ ስናፈርስ ነው። የእግዚአብሔርን ሕግ ከማፍረስ ይሰውረን።